የኢራን ጦር ኃይል ወደ ጦርነቱ ለመመለስ ኃይሉን እያሰባሰበ መሆኑ ተሰምቷል። እስራኤልን በበኩሏ በጦርነቱ ለመቀጠል መሰናዳቷን የሀገሪቱ ጠቅላይ ሚኒስትር አስታውቀዋል። በኢራን የመንፈሳዊ መሪ ወታደራዊ አማካሪ ደግሞ አሜሪካ በሆርሙዝ የውሃ ወሽመጥ የያዘችውን አቋም የማትቀይር ከሆነ ሲሉ በዚያ ያሉትን የአሜሪካን መርከቦች በሙሉ እየመቱ ከባህሩ የውሃ ከርስ እንደሚያዘቅጧቸው ዝተዋል። የሆርሙዝ የውሃ መተላለፊያ ወሽመጥ ከተዘጋ ዛሬ ሶስተኛ ቀኑን ሲይዝ አሜሪካ ተጨማሪ ወታደሮቿን በመካከለኛው ምስራቅ ቀጠና ምድር ለማስፈር መዘጋጀቷን ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አሜሪካ በዚህ ወቅት ሌላው ቀርቶ ጥለዋን ስንኳ አታምንም ይሏታል። ለምን ቢሉም ወዳጅና አጋርና አባሮቿን ከአውሮፓ ቢሉ ከእስያ ቀጠና በኢራን በገባችበት ጦርነት አይታቸዋለችና ነው ሲሉ ያሳዩባታል። በዝርዝር ለመቃኘት ያህልም አሜሪካ ገና በመጀመሪያዎቹ ቀናት የኢራን ጦርነቷ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶን ተስፋ ብታደርገውም የአውሮፓኑ መንግስታት በቡድንም በተናጠልም በኢራን ጦርነት እጃቸው እንደማያስገቡ ነግረዋታል። ትራምፕ የጦር መርከቦቻችሁን ላኩ ሲሉ ለአውሮፓ፣ ለቻይና፣ ለጃፓንና ለደቡብ ኮሪያ መንግስታት ትዕዛዝ መሰል መልእክታቸውን ቢልኩም እነዚህ ሀገራት ግን አንነካውም ነው ያሏቸው። ሲያየገባን ሲሰማ ቅበረው ይሉትን መሆኑ ነው። ትራምፕ ያደርጉት ነገር ቢቸግራቸው ከቻይናም ጋር ለመወያየት በቀጣይ ከግንቦት 14 እስከ 15 ቀጠሮ ይዘዋል። የአሜሪካ ባለስልጣናት በኢራን ጦርነት ከበስተጀርባ አከርካሪዎቹ ሩሲያና ቻይና ናቸው የሚል ከጥርጣሬ ያለፈና የገዘፈ እምነት አላቸው ይሏቸዋል። በእርግጥም ሶስቱ ሀገራት ኢራን፣ ቻይናና ሩሲያ ካላቸው የወታደራዊና ፈርጀ ብዙ ትብብር ውል ስምምነት አንጻር ወዲያም ከሚሰጡት መግለጫም ተንተርሶ በኢራን ጉዳይ እጃቸው የለበትም ለማለት ይከብዳል ይሏቸዋል። በቅርቡ የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት እንደተናገሩት ሩሲያና ቻይና በቻይና ጦርነት እጃቸው እንዳለበት ደርሰንበታል ማለታቸውም አይዘነጋም። ትናንት አመሻሹን በወጣ መረጃ ግን የቻይናው ፕሬዚደንት ሺ ጂንፒንግ ሀገራቸው ለኢራን የጦር መሳሪያ ድጋፍ አላደረገችም ሲሉ ለአሜሪካው ፕሬዚደንት ዶናልድ ትራምፕ አስረግጠው ነግረዋቸዋል ነው የተባለው። በመካከለኛው ምስራቅ ቀጠና አንድ ጊዜ የገነፈለው የጦርነት ሰደድ እሳት ብዙዎችን እያነካካና የዓለምን የኃይል ዘርፍ የምጣኔ ሀብትም ክፉኛ እያዳከመ ድርድር ቢባል ጦርነት በዘላቂነት ሊፈታው አልቻለም ነው የሚባለው። በዚሁ የመካከለኛው ምስራቅ ቀጠና ጦርነት ጉዳይ ቅድመ ትንበያቸውን ያስቀመጡት ቻይናዊው ፕሮፌሰር እነርሱ ኖስትራዳሙስ ይሏቸዋል። ታዲያም ትንቢተኛው ሰው ከዚህ ቀደም ሁለት ትንቢቶችን ተናግረው አንዱም ጠብ አላለም ሲል የዴይሊ ስታር ዘገባ ያትታል። እኒያ ሰው በዚሁ የትንቢት ስሌታቸውም ከ2.28 ሚሊዮን በላይ የዩቲዩብ ተከታዮች ያላቸው እንደሆነ ሲገለጥ ከዚህ ቀደም ከተነበያቸውና ከተፈጸሙት መካከልም የአሜሪካው ፕሬዚደንት ዶናልድ ትራምፕ የ2024ቱን ፕሬዚደንታዊ ምርጫ ያሸንፋሉ፣ እንዲሁም ትራምፕ ከኢራን ጋር ወደ ጦርነት ይገባሉ የሚሉት ሲሆኑ ሶስተኛውና ገና በሂደት ውስጥ ያለው ትንቢታቸው ደግሞ the United States will lose the war forever changing the global order የሚለው ነው። አሜሪካ በኢራን ጦርነት ድል አይቀናትም፣ ይብሱን ወደ ባሰ አዘቅት ትወርዳለች አይነት ነው። አሜሪካ ተጨማሪ ወታደሮቿን በመካከለኛው ምስራቅ ቀጠና ለማስፈር ማቀዷ ተሰምቷል። ለሀያሉ ሀገር አሜሪካ የዓለምን 20% ወይም 1/5ኛውን የነዳጅ ዘይትና የጋዝ መተላለፊያ ቀጭን የውሃ ወሽመጥ ሆርሙዝን መዝጋቷና ሶስተኛ ቀኑን በያዘበት በዚሁ አጋጣሚ ከ6000 በላይ ተጨማሪ ወታደሮቿን ለማስፈር መዘጋጀቷ ተገልጧል። ዋሽንግተን ፖስት በትናንትና መሻሽ ሪፖርቱ አሜሪካ ከኢራን ጋር ጦርነቱን ለመቀጠል ማቀዷን ምን ያሳየው። አሜሪካ ትናንትና ረቡዕ 10ኛዋንና የኢራንን ሰንደቅ ዓላማ ስታውለበልብ የነበረችዋን ግዙፍ የጭነት መርከብ በሆርሙዝ የውሃ መተላለፊያ ወሽመጥ እንዳታልፍ መከልከሏና ማሳደዷን አስታውቃለች። ያቺ የኢራኗ ግዙፍ መርከብ የተነሳችው ደግሞ ከባንዳር አባስ ሲሆን የሆርሙዝን ወሽመጥ ጥሳ ለማምለጥ እንደነበርን የተገለጠው የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔ የወታደራዊ አማካሪው በበኩላቸው አሜሪካ በሆርሙዝ የውሃ ወሽመጥ የያዘችውን አቋምና ውሳኔ ጨርሶ የማትቀይር ከሆነ ሲሉ በዚያ የሆርሙዝን ወሽመጥ ዘግተው የቆሙትን የአሜሪካ የጦር መርከቦች እያጋዩ ወደ ባህሩ ጥልቅ ስፍራ እንደሚያዘቅጧቸውን የዛቱት የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔ የወታደራዊ አማካሪው ሞሰር ራዛይ እንዳሉት አሜሪካ የሆርሙዝን መተላለፊያ ወሽመጥ ለመቆጣጠር የሚያስችል ምንም አይነት ሕጋዊ መሰረት የላትም ነው ያሉት። ለኢራን የመገናኛ ብዙሃን በሰጡት ማብራሪያቸው ራዛ ያሏቸው የአሜሪካውን ፕሬዚደንት ዶናልድ ትራምፕ ሚስተር ትራምፕ ዋንትስ ቱ ቢከም the palace of the Strait of Hormuz. Is this the job of a powerful army like the United States of America ሲሉም ነው የጠየቁት። እንኪያስ አሉ ረዛ ያስከትለውም እንኪያስ እነዚያ የሆርሙዝን የውሃ መተላለፊያ ወሽመጥ የዘጉባቸው መርከቦቹ አይጠራጠሩ፣ በመጀመሪያው የሚሳይሎቻችን ውርጅብኝ ከውሃው ከርስ ይዘግጣሉ፣ አይጠራጠሩ ያሏቸው ትራምፕን they can definitely be exposed to our missiles and we can destroy them። ይህንን ተናጋሪው ሰው ረዛዬ የቀድሞ የኢራን አብዮታዊ ዘብ ኃይሉን በዋና አዛዥ
አዛዥነት ያገለገሉ ሰው ናቸው። ይሁንና ዛሬ ደግሞ ረዛዬ በሞጅታባ ካሚኔይ ተመርጠው ለጦር ኃይሉ በአማካሪነት መሰየማቸውም ይታወቃል ሲል የአናዶሉ ዘገባ ይተነትናል። የኢራን ጦር ኃይል በበኩሉ ወደ ጦርነቱ ለመመለስ በከፍተኛ ደረጃ ኃይሉን እያሰባሰበ መሆኑን አስታውቋል። አሜሪካና ኢራን ለሁለተኛ ዙር ድርድር ፓኪስታን ውስጥ ለመገናኘት ማቀዳቸው በሚነገርበት በዚህ ወቅት የኢራን ጦር ኃይል የምድሪቱን ገጽና ከርስ በስፋትና በጥልቀት እየቦረቦረና እየጎደፈረ ሮኬቶችንና የሚሳይል ላውንቸሮቹን መቅበሩ ተነግሯል። የኢራን ኃይሎች በጊዜያዊነት ለሁለት ሳምንታት የቆመውን ጦርነት ዳግም ለመጀመርና ወደ ጦርነቱ ለመመለስ ቁርጠኛነታቸውን አሳይተዋል ነው የሚባለው። ኢራን አንድ ጊዜ የሆነችውን ሆናለች፣ ያጣችውንም አታለች። አሜሪካ ግን በዚያ ጦርነት ለመቀጠል የምጣኔ ሀብቷና የውጭ ፖሊሲ ፖለቲካዋ እስከየት ያራምዳት ይሆን የሚለው ጉዳይ ጥያቄ ብቻ ነው። የኢራን ኃይሎች ከምድር ጥልቅ ስፍራ በተለያዩ አካባቢዎች የተቀበሩ መሳሪያዎቻቸውንም ሲያወጡ ታይተዋል ሲል ዘገባው ያትታል። የሳተላይት ምስሎች እንደገለጡትም አሜሪካና እስራኤል ክፉኛ ከደበደቧቸው የኢራን የሚሳይልና የኒውክሌር ማብሊያና ማከማቻ ተጠርጣሪ ስፍራዎች ግዙፍ መጠንና አይነት ያላቸው መሳሪያዎች ወዲያም ብርቱ አውዳሚ የአጭርና የረዥም ርቀት ተምዘግዛጊዎች ታይተዋል የተባለው ኢራን ያንን ያደረገችውና ያሳየችው ደግሞ አሜሪካ የሆርሙዝን ወሽመጥ ካዘጋች በኋላ ነው። ወሽመጡ ከተዘጋም ይኸው ዛሬ ሶስተኛ ቀኑን ይዟል። ኢራን የዚያን የሁለት ሳምንታት የተኩስ አቁም ስምምነት እንደ አውሮፓውያኑ አቆጣጠር ከሚያዝያ 8 እስከ ሚያዝያ 22ኛው ቀን የሚዘልቀውን የፈረመችውን ቢሆንም ሚሳይሎቿንና መቅሰፍተኛ መሳሪያዎቿን ከምስራቅ ወደ ምዕራብ አቅጣጫ ለማዛወሩ መሆኑን የሚያሳዩባት ህልቆ መሳፍርት የላቸውም። ኢራን በብዛትና በአይነት የጦር መሳሪያዎቿን ቀብራባቸዋለች ከሚባልላቸው ስፍራዎች መካከል ደግሞ አንደኛው የቀድሞው የሀገሪቱ መንፈሳዊ መሪና የኢራን አብዮታዊ ዘብ ኃይል መስራቹና መሪው አያቶላ ሩሆላህ ኮሜኔይ የትውልድ ስፍራ ነው። አሜሪካን ብትሆን ታዲያ አስፈላጊ ከሆነ ጦርነቱን ዳግም ለመቀጠል መሰናዳቷን የተገለጠው ከአሜሪካ ጋር የጣምራ ጦርነት በኢራን ላይ የከፈተችዋ እስራኤል በሊባኖስ በያዘችው ጦርነት ከመጋቢት 2026 ወዲህ እንኳን ከ2000 በላይ ሊባኖሳውያን መግደሏ ይነገራል። የእስራኤሉ የደህንነት ተቋም ሞሳድ በበኩሉ በኢራን ያለውን መንግስት ለማስወገድ ማቀዱን በይፋ አስታውቋል። The intelligence mission will continue until the complete disappearance of the extremist government ነው ያለው የሞሳድ ዋና ኃላፊው ዴቪድ ባርኔ ይህንን ብለዋል። የደህንነት ተቋም መስሪያ ቤታቸው በኢራን ያለውን መንግስት ጨርሶ ለማስወገድ ሁሉንም መንገድ እንደሚጠቀም ነው ያስታወቁት። ባርኔ ያሉ our mission is not complete. Our commitment will only be fulfilled once this extremist regime is replaced. This regime which seeks our destruction must disappear from the world ነው ያሉት። ኢራን እስከዚያ ዘለቀ ስሌትም የሚሰላላትና ስለትም የሚሳልላት መሆኑን ተረድታለች። እናም በዚህ ጦርነት ሁሉንም ከማድረግ አትመለስም ነው የሚባለው። ጉዳዩ ከራስ በላይ ነፋስ ይሉትን ነውና አፓ የዜና ምንጭ በበኩሉ ባሰራጨው የትናንት አመሻሽ ዘገባው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከኢራን ጋር ጦርነቱን ለመቀጠል መዘጋጀቷን አስታውቀዋል ነው ያለው። እስራኤል በሄዝቦላ ላይ እስከ መጨረሻው ጦርነቱን ለማቆም አትፈልግም። ሄዝቦላም በበኩሉ ከእስራኤል ጥቃት አድቦ ለመቀመጥ አያስበውም። ገና በጥቃቱም ማጠናክሮ ሊቀጥል ተዘጋጅቶ ቆሟል ነው የሚባለው። ኢራን ደግሞ ሄዝቦላ ከተነካ አፍንጫን ሲመቱት አይን ያለቅሳልናትና ምስቅልቅልና ውስብስብ ቋጠሮው ለፈቺው ቀርቶ ለሰሚውም ግራን ሆኗል። የፓኪስታኑ ሴናተር ሙሻሂድ ሁሴን ሳይድ ደግሞ ይህንን አሉ። ኢራኒያንስ አር ሬዲ ፎር ዱ ኦር ዳይ እስራኤሊስ ሃቭ ናት ስላፕት ኢን ደር ቤድሩምስ ዴይ ሃቭ ቢን ስሊፒንግ ኢን ሼልተርስ። ለዱንያ ኒውስ ሰፊ ማብራሪያ የሰጡትና ሴናተሩ በፋርሲ ቋንቋ ዱንያ ባህር ቡክሪ ከይሳት ነገሩን ከትራምፕ ፊት ላይ አንብቦት ዛሬ ከፊቱ ላይ ሳቅ ጠፍቷል። በጣም ደንግጧል። የኢራን ጉዳይ ከቬኔዙዌላ ለትራምፕ በፍጹም የተለየ ሆኖባቸዋል። የኢራን ህዝብ ባህላቸውንና ሀገራቸውን ለመከላከል ቆርጠው ቆመዋል። they don't fear death ወይም ሞት አይፈሩም። ኢራን በሙሉ ኃይሏ ቆማለች። ትራምፕ በበኩሉ ለሰላም መማፀን ይዟል። በዚያ ላይ ትራምፕ በኔታንያሁ ተጠልፏልና የዚህ ጦርነት የማብቂያው ከቶም ከዚያ የመውጫው መንገድ ቀዳዳው ርቋል ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ማብራሪያ ደግሞ ከቻይና ጋር ተስማምተው ጦርነቱን ለማብቃትና የሆርሙዝን የውሃ ወሽመጥ ለዘላለም ለማስከፈት መግባባታቸውን ገልጠዋል። ይሄ ደግሞ አንድም ልፋ ያለው አንድ እንጨት ያስራልን አሊያም የቸገረው ዱቄት ከነፋስ ይጠጋልን ያስታውሱበታል። ትንታኔ ዘገባውን ስናዘጋጅ በዋቢነት የኒሳፋቅን፣ ዴይሊ ስታርን፣ ሂንዱስታን ታይምስን፣ ኢንዲያ ቱዴይን፣ ዘ ታይምስ ኦፍ እስራኤልን፣ ዩኤንኤንን፣ ቮይስ ኦፍ ኤምሬትስን፣ ሜምሪን፣ ዋሽንግተን ኤግዛማይነርን፣ ጄሩዛሌም ፖስትን፣ ሚረርን፣ ዋሽንግተን ፖስትና ኒውዮርክ ፖስትን ተጠቅመናል።